ወዳጆች የእስክንድር ጉዳይ በጣም አሳሳቢ እየሆነ ነው። በጣም ትላንት እስክንድር ቃለ መጠይቅ አድርጎ ነበርና እሱን ተከትሎ በአብዛኞቹ በፋኖ ዙሪያ ያሉ የፖለቲካ ማህበረሰቦች ሲያነሱት የነበረው ነገር የእስክንድርን ጉዳይ በጣም አሳሳቢ እንደሆነ የሚያሳይ ሆኖ አግኝተነዋል። ከዲደብሊው ጋር ቆይታ ነበረው እስክንድር ነጋ። አጭር ቆይታ ነው ወይም ደግሞ ቆራርጦት ይሆን አላውቅም፣ ብቻ ግን ሙሉንም እንለቀዋለን ብለዋል። ግን እስካሁን ድረስ የለቀቁት አጭር ነው፣ ግን ገላጭ የሆነ ነገር ነው። በተጠየቁ ጉዳዮች ላይ የሰጣቸው ግልጽ ያሉ መልሶችን ያካተተ ነው። እስክንድር ነጋ ያነሳቸው ነገሮች አሉ። ስለ ራሱ አንስቷል። ከአመራርነት እንዴት እንደተገፋ አንስቷል። በውጪ ኃይሎች ጣልቃ ገብነት ነው ከአመራርነት የተገፋሁት፣ አመራርነቱንም የለቀኩት በዛ ምክንያት ነው የሚል ምላሽ ሰጥቷል። ሰሞኑን እሱን በሚመለከት ሶሻል ሚዲያ ላይ ሲነገር ከነበረው እስክንድር ነጋ ሞቷል ወይም ተረሽኗል ከሚለውን ጉዳይ ጋር በተያያዘ ከበርካታ የግድያ ሙከራዎች መትረፉን ተናግሯል። እነዚህ የግድያ ሙከራዎች ግን ከብልጽግና ወይም ከአገዛዙ ብቻ የተቃጡ ሳይሆኑ በሚገርም አይነት ሁኔታ ዛሬ ስማቸውን መግለጽ አልፈልግም ከሚላቸው አካላቶችም ጭምር የተቃጣ እንደነበር ገልጿል። መገመት ይቻላል እነማን እንደሆኑ። ሁለት ነገሮችን ስም መገለጽ አልፈለገም። ከአመራርነት የገፉት የውጭ ኃይሎች እነማን ናቸው? ስማቸውን መግለጽ አልፈለገም፣ ግን መገመት እንችላለን። ሊገሉት የሞከሩት ከብልጽግና ውጭ ያሉ ሌሎች አካላቶች እነማን ናቸው? መገመት እንችላለን። ሊገልጽ አልፈለገም፣ ግን እነዚህ ነገሮች አንስቷል። ከዛ ውጪ እስክንድር ስለ ጽምዶም አንስቷል። ጽምዶ በሚመለከት ሁለት ነገሮች አንስቷል። አንደኛው ነገር አሁን ፋኖ ተጻምጃለሁ ወይም ደግሞ ተጣምጃለሁ የሚላቸው አካላቶች የአማራ ጠላት ናቸው፣ ይሄን ደግሞ እኛ የምንለው ሳይሆን ዓለም ሁሉ የሚያውቀው ነው ሲል ይገልጻል። በዚህ ምክንያት ተገቢ አይደለም ይላል። አንድ ሁለተኛ ነገር አሰራሩን የጠበቀም አይደለም ወይም ደግሞ አካሄዱን ይሄ የውስጥ መተዳደሪያቸውን የጠበቀ አይነት ነገር አይደለም። እንዲህ አይነት ጉዳይ ዝቅ ሲል ማዕከላዊ ኮሚቴው፣ ከፍ ሲል እያንዳንዱ አባል ሊነጋገርበት የሚገባ ጉዳይ ነው፣ ሰውኛ አናውቀውም የሚል ነገር ያነሳል። ከዛ ውጪ አሁን ላይ ያለው የአፋብን አመራር ጽምዶ ላይ ማተኮሩ ከተልእኮ ውጪ ነው ይላል። አሁን ላይ በስልጣን ላይ ያለው አመራር ተልእኮ የፋኖን ውስጣዊ አንድነት ማሳለጥ ነው እንጂ እንዲህ አይነት ጉዳይ አይደለም ይልና በሶስት ምክንያቶች ጽምዶን ይቃወማል። ይሄ ንግግሩ የእስክንድር ከወጣ በኋላ በፋኖ ዙሪያ ያሉ በተለይ በዘመነ በኩል ያሉት ሰዎች እውነቴን ነው የምላችሁ የሞት አዋጅ ነው ያወጁበት። በቃ የሞት አዋጅ ነው የተሰጠው ምላሽ፣ የሞት አዋጅ ነው ሊባል የሚችለው። ለምን ይሄንን አልክ የሚለውን መጨረሻ ላይ ለምጣበት፣ ግን ከዚሁ ጀምሮ እንድትይዙት ስለምፈልግ ነው። ጥፋተኛው አፋብን ነው በእስክንድር ጉዳይ ነው ሲባል የነበረው እና እስክንድርን ይሄ ምናምን እየተባለ ስድብ፣ በቃ ስድብ እና ምንድን ነው ያለው እስክንድር እና ምላሹ ምንድን ነው ሲባል እውነቴን ነው የምላችሁ በጭራሽ እስክንድር ያለውና ሌላው በዘመነ ሳይድ ያለው የዘመነ ደጋፊ የዘመነ ቡድን ደጋፊ ወይም የጽምዶ ደጋፊ የሚባለው የሰጠው ሪስፖንስ ወይም ምላሽ እስክንድር ካለው ጋር የሚገናኝ አይደለም። ምንድን ነው ያለው እስክንድር? ገብቷችኋል? ግን ገብቷችኋል? መጀመሪያ እሱን መረዳት አያስፈልግም እና ምላሹ ከዛ ጋር የተያያዘ መሆን አይጠበቅበትም። የአፋብን እኮ አባል ነው እስክንድር እኮ የአፋብን አባል ነው።
ምን እንደሆነ ረስተውታል። ምን እንዳነሳም ሊገባቸዋል። ለምን ድምፁን ሰማ ነው። በቃ ለምን ጽምዶን ተቃወመ? ምን ነበር የሚፈልጉት እነዚህ ሰዎች? ምን ነበር የሚጠብቁት? እንዴት እስክንድር ነጋ ጽምዶን ይደግፋል ብለው አሰቡ? እንዴት እስክንድር ነጋ ዝም ይላል፣ በቃ የሚሆነውን ነገር በሙሉ እያየ ጸጥ ይላል ብለው እንዴት ጠበቁ? እንዴት ጠበቁ? እስክንድርን ለተከታተለ ሰው እኔም ሰዎች ጠይቀውኝ የሆነ ጊዜ እስክንድር እንዲሆኗል በሚባልበት ጊዜ አይ ምንም ደህና ነው ብያቸው፣ ምን ሆኖ ነው ዝም ያለው ስለ ጽምዶ ምናምን አለኝ። ምን ሊል ይችላል አሁን ላይ አልኳቸው። ምን ሊል ይችላል እንዴ? ጽምዶ ተፈጠረ ምናምን እኮ የምንለው እኛ እንጂ በቃ ሶሻል ሚዲያ ላይ ያለን ሰዎች እንጂ ጽምዶ ፈጥሯል የሚባሉት አካላቶች እኮ በይፋ ምንም የተናገሩት ነገር የለም። እና አስረስ ማረ እኮ ገና ንግግር ላይ ነን፣ ገና ውይይት ላይ ነን የሚሉበት ወቅት እኮ ነው። አሁን እስክንድር ነጋ መጥቶ እንዴት ተጣመዳችሁ ቢባል ማን ሲጣመዳየህ ቢሉት ምን ሊመለስ ነው? እስክንድር ወቅት ነው የሚጠብቀው አልኩ። ራሳቸው እስኪናገሩት ነው እንጂ በጭራሽ እስክንድር ነጋ ጽምዶን አይደለም። እስክንድር ነጋን የተከታተለ ሰው በሩቅ እኮ ነው የምላችሁ፣ በሩቅ የተከታተለ ሰው ይሄን መረዳት ይችላል። ትንሽ ሰው ማንበብ ላይ ጥሩ ነኝ። በጣም ጥሩ የሆንኩበት ነገር ቢኖር ሰው ማንበብ ላይ ነው። አንዴ ነው በቃ፣ ከዛ በኋላ ይገባኛል ሁሉ ነገር። እና እስክንድር ጊዜ እየጠበቀ እንደሆነ አውቃለሁ። አሁን ይፋ አድርገዋል። መግለጫ ባይሰጡም የአፋብን ሊቀመንበር ለውጭ ሚዲያ ጥምረት ፈጥረን አብረን እየሰራን ነው ብሎ ተናገረ። በቂ ነው። የዛን ሰዓት ላይ መግለጫ ወጡ፣ እዚህ ተነጋግረንበታል። አሁን ደግሞ ራሱ እስክንድር ደግሞ አደባባይ ላይ ወጥቶ በዚህ ጉዳይ ላይ ምን አለ? የተሰማውን ነገር ኢንተርቪው ሰጠ። የሚጠበቅ ነው። እስክንድርን በርቀት ለሚያውቀው ሰው የሚጠብቀው ነው። እኔ እስክንድርን በርቀት ነው የማውቀው፣ በቅርበት አይደለም። በርቀት ነው የማውቀው። ጥቂት ሰዎች ነው በቅርበት የማውቀው። ለምን ጥቂት ፖለቲከኛ ከሆነ አብዛኛውን በሩቅ ነው የማውቀው። እና የሚጠበቅ ነውና የምንጠብቀው ነው። ለማንኛውም ምንድን ነው ያለው እስክንድር? አንደኛ እነዚህ ሰዎች ወይም እነዚህ ተጣማጆች ከኛ ጋር ሊጣመዱ የፈለጉት አካላቶች የአማራ ጠላት፣ ታሪካዊ ጠላት ናቸው ነው። አንተ ምንድን ነው መልስ የሚሆን? አይደሉም ነው አይደለም? በቃ እሱ ናቸው አለ። ይሄንን ደግሞ ፀሐይ የሞቀው ዓለም የሚያውቀው ጉዳይ ነው አለ። ያንተ ምላሽ ኖ አይደሉም ማለት ነው ወይስ እንደዛ እያልክ ነው? በተዘዋዋሪ እንደዛ እያልክ ነው? እነዚህ ሰዎች ትላንት ሲያራምዱት የነበሩ አቋሞችን በሙሉ የቀየሩ አይደሉም። እንደውም ቀይረዋል ብለው የሚያወሩትን እና አንዳርጋቸው ጽጌን ይሄው እንዴት ከፍ ዝቅ አድርገው እንደሚናገሩ እያየን እኮ ነው። የአማራ የፖለቲካ ማህበረሰብ ወይም የአማራ ህዝብ የኔ የሚላቸውን አካባቢዎች ቲፒኤልኤፍ የኔ ማለቱን ትቷል አሁን ላይ ሲል አንዳርጋቸው ጽጌ አቶ አማኑኤል አሰፋ በአንድ ጊዜ በአደባባይ ላይ ወጥቶ ከፍ ዝቅ አድርጎት ምን ታውቃለህ አለው። አልቀየሩም። በትርክት ደረጃ የቀየሩት ነገር የለም። እንደውም ምንድን ነው ያሉት? ምንም ከፋኖ ጋር ለመገናኘት ከፋኖ ጋር ለመስራት ብለን የምንሰጠው አንድም ነገር የለም ነው እያሉ ያሉት። አማኑኤል አሰፋ ነው ያለው። ከፋኖ ጋር ለመስራት ብለን በገጸ በረከትነት የምናቀርበው አንድም ነገር የለም፣ ሲፈልግ ይቀር ነው ያሉት። ትርክቱን አይቀይሩም። በተለያዩ የፖለቲካ ጉዳዮች ላይ የያዙትን አቋም አይቀይሩም።
ከዛ ውጪ ደግሞ ከዚህ ከአማራው ህዝብ ጋር ሊያጋጫቸው የሚችልንም የግዛት ጥያቄንም አይቀየሩም። በቃ ይሄን እየተናገሩ ነው። እስክንድር እነዚህ አካላቶች አልተቀየሩም ነው እያለ ያለው። ኦላ አልተቀየረም እያሉ ነው። አስረስ ማረ ከኦላ ጋር ሁሉ እየሰራን ነው ቢልም የኦላ ሰዎች ግን የምን መስራት እዚህ አካባቢ ፋኖ የሚባል አካልም የለም ከመንግስት ጋር የሚሰራ ነው ብለው እየተናገሩ ነው። አብሮ የሚሰራ አካል እንደዚህ አያወራም፣ እንደዚህ አይደነቃቀፍም፣ እንደዚህ አይቃረንም። ጽምዶን በሚመለከት በተለየ ሁኔታ የማሽቃበጥ በሉት ያሽቃበጥ ያሉት እነ ዘመነ ናቸው። ኦላ የለበትም። ኦላ ሰዎች ይህን ሲያወሩ ሰምታችሁ ታውቃላችሁ? ቲፒኤልኤፍ እንዴት እንደሚያየው ቅድም ነገርኳችሁ። ለጽምዶ ሲባል እማቀርበው ገጸ በረከት የለም ነው ያለው። የህልውና ጉዳይን ያገናኘን በዛ ጉዳይ እንሰራለን፣ አበቃ። ሌላ መግባባት ውይይት ምናምን የለውም። በዚህ ደረጃ ነው የምናየው እኛ ጽምዶን፣ ሌላ ነገር ብለን አይደለም እያሉ ነው። እነ ዘመነ ናቸው ታሪክ ይፈጥራል ተአምር ይፈጥራል እያሉ የሚያወሩት የዘመነ ቡድኖች ናቸው። እስክንድር ምን አለ? እነዚህ ታሪካዊ ጠላቶቻችን ናቸው። አይደሉም ካልክ አይደሉም ብለህ ማስረጃን ይዘህ ቀርበህ መናገር ነው። እንደ ዘመነ ካሴ ወጥተህ ጠላታችን ቢሆኑ ኖሮማ ብልጽግና ፋኑን እንውጋ ብሎ ሲጋብዛቸው ለምንም ቢያሉ ብለህ እነሱ የነገሩህን ነገር መጥተህ ወይ መድገም ነው። ሌላ ነገር የለውም። ወይ እንደ አስረስ ማረ አደባባይ ላይ ወጥተህ ኧረ ቲፒኤልኤፍ እኮ ተለውጦ ተቀይሮ እንደ ድሮ መስሏችሁ ብለህ አይነን በጨው አጥበህ መናገር ነው። ምንድነው እስክንድር ላይ እንዴት ይሄ ምናምን እያልኩ የምትለበት? እንዴት ትልበታለህ? በቃ ዝም ብሎ እንዳንተ ብድግ ብሎ ጽምዶ ደግፋለሁ እንዲል ነው እየጠበቅ ያለው። ከዚህ ቀደም ነግሬያቸዋለሁ። ኦላ ስለ ጽምዶ ምንም ብሎ አያውቅም። ቲፒኤልኤፍ ያለውንም ነግሬያቸዋለሁ። ቲፒኤልኤፍ ጽምዶን የሚያየው አማራጭ በማጣት ምክንያት የገባበት እና ለዛ ብሎ ምንም መስጠት አይፈልግም። መስጠት ከፈለገ እውነቴን ነው የምላችሁ ከፋኖ ጋር አይደለም፣ ቲፒኤልኤፍ ከብልጽግና ጋር ጽምዶ ይፈጥራል፣ ይሻለዋል። የሆነ ነገር መስጠት ከፈለገ ቲፒኤልኤፍ የሆነ ነገር በቃ ሰጥቼም ቢሆን እንደው ከገባሁበት ነገር ልውጣ ብሎ ከወሰነ ያንን ነገር ለፋኖ ከሚያደርገው ይልቅ ከብልጽግና ጋር ቢያደርገው ይሻለዋል። ለምን? ጦርነት አይኖርም። ከብልጽግና ጋር ቢያደርገው ጦርነት የሚባል ነገር የለም። አንድ ሁለት ስልጣናቸው ሴኪውርድ ነው፣ ተጠያቂ የሚሆኑት ነገር የለም ምናምን ነገር ነው። አዳዲስ ነገር ሁሉ ሊያገኙ ይችላሉ። ዶክተር ደብረጽዮን ወይ መጥቶ ሚኒስቴር ምናምን እንደዚህ ሊሆን የሚችልበት እድል አለ። ብዙ ኦፖርቹኒቲ አለ ከብልጽግና ጋር ሲሆን ያንን መስጠት ስላልፈለጉ ነው ከፋኖ ጋር ይሁን። ስለዚህ ፋኖም ደግሞ የሆነ ነገር አምጣ ቢለው ቲፒኤልኤፍን ሂድ ነው የሚለው። ለመስጠት ማለት ብልጽግና ሰጥቼ ከእንደዚህ አይነት ውጥረትና አጣብቂኝ ውስጥ ራሴን ነፃ አላወጣም ወይ ይልሃል። ጽምዶን የአማራ የፖለቲካ ኃይል በምን ምክንያት እንደሚደግፈው ነው ግራ የሚገባኝ። ነገርኳችሁ። ቲፒኤልኤፍ ጽምዶን አይደግፈው፣ አማራጭ በማጣት ምክንያት የገባበት ነው። በቃ ፋኖም ውስጥ ያላችሁ አካላቶች እኮ እንደዛ ነው ልታዩት እኮ የሚገባው። መቼስ እንደው አማራጭ ቢኖራችሁ በራሳችሁ መቆም ብትችሉ ቲፒኤልኤፍ ምንም አይነት ለውጥ ባላደረገበት አይነት መልኩ አብራችሁ ትሰሩ ነበር። ለዚያም አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ምናምን የሚል መፈክር ይዘ ዶክተር ደብረጽዮን ጋር ከነባሮቹ ጋር ከአሮጌዎቹ ጋር እንዴት አብረህ ትሰራለህ? እንዴት ትቆማለህ? ልትቆማችን እኮረዳለሁ። እነ ዘመነም አማራጭ አጥተው ነው የገቡት። አማራጭ አጥተህ የገባህበትን ጉዳይ በተለየ አይነት መልኩ ሰዎች ካልደገፉት ማለት እኮ አይጠበቅብህም። ይህን ነገር ስንቴ እንደምወራው አላውቅም። የአማራ ፖለቲካ ማህበረሰብ ላይ ያለው ትልቁ ችግር በቃ ኤቭሪቲንግ ልክ አለው። ስትወደውም ምንም ስትልም ስትገልጸውም በልክ
አሁን እኮ በአማራ የፖለቲካ ማህበረሰቦች በነዘመነ ካሴ በኩል እኮ ጽምዶን ማድረግ የፈለጉት ነገር በቃ ይሄ አንዴ ትላንቱን ሁሉ ረስተን አይነት ነገር ነው። እንደዛ ጥሩ አይደለም፣ ጥሩ አይደለም። የጥምረቱንም ታክቲካል ግብ እንድትረሱት ያደርጋል እና ሳታውቁት የራሳችሁ የፖለቲካ ማህበረሰብ ቲፒኤልኤፍ ጋር የነበረውን ነገር ምናምን በሙሉ ረስቶ በቃ ከቲፒኤልኤፍ ጋር ረዥም ርቀት መጓዝ እንደሚችል አድርጎ አስቦ እንዲንቀሳቀስ ታደርጉታላችሁ። ጥሩ አይደለም በዛም መልኩ ማየት። አሁን እስክንድር በቀን ጠቅሶ መደገፍ የለበትም አለ። የእሱ ሀሳብ ነው ይሄ። ራሱም እኮ የሁሉም ነው እኮ አላለም። ይሄን የምንል ሰዎች አለን አለ። የቱ ይበልጣል የቱ ያንሳል የሚባለው በአሰራር ነው የሚለየው። ጉዳዩ ሲቀርብ ስንነጋገርበት ነው የሚለየው። እስክንድር እኮ ልክ አይደለም ከነዚህ ጋር መስራት አለ እንጂ ከነሱ ጋር የሚሰራ ከሆነማ በፍጹም ፋኖን እንዲያደርገዋለሁ አላለም እኮ ጋይስ፣ እንደዛ እኮ አላለም። ይሄ ጉዳይ ለሚመለከተው አካል ቀርቦ ለተገቢው አካል ማለት ነው። ያ ተገቢው አካል ውሳኔ እኮ ከሰጠበት እስክንድር ነጋ ባይወድም በግዱ የብዙሃኑን ፍላጎት አክብሮ ምን ይላል? ይቀጥላል። ይቀጥላል እኮ ወዶ ሳይሆን በግዱ። ግን ሐሳብ ሊሰጥ አይችልም እንዴ? አይ ልክ አይደለም ማለት አንድ አባል ነው ይሄን ያለው። አንድ አባል ነው ያለው። ግን ሐሳቡ ከባድ ነው። ሐሳቡ ብዙዎችን ያነቃቃል፣ ያስፈራቸውም እሱ ነው። ያለው አንድ ይሄንን ነው። ይሄን መረዳት ያስፈልጋል። አንድ ሁለት ተቋም እንሁን ያለው እስክንድር። አንዳንድ ሰዎችም አይቻለው የእስክንድርን ንግግር ተቋማዊነትን የሚንድ ንግግር አድርገው እንትን ሲሉ በተገቢው አካል ውሳኔ የተሰጠበት አቋም የተያዘበት ጉዳይ ቢሆን እና እስክንድር ወጥቶ አይ ይሄ ልክ አይደለም ብሎ ቢሆን ኖሮ ኦፍኮርስ። ግን እኮ ለማንም አልቀረበም። ፖሊት ቢሮ አልወሰነበት፣ ማዕከላዊ ኮሚቴው አልወሰነበት፣ አባሉ አልተነጋገረበት። ይሄ በሆነበት አይነት ሁኔታ በቃ የሆኑ ሰዎች ያደረጉት ነገር በሙሉ ሁሉም እኮ የመቀበል ግዴታ እኮ የለባቸውም ጋይስ። አሁን ለምሳሌ ተገቢው አካል ስራ አስፈጻሚ ሆኖ ስራ አስፈጻሚ የወሰነበት ጉዳይ ቢሆን ኖሮ እሺ እስክንድር ወጥቶ መናገር ውስጥ ሊሆን ይችላል። አቋም የተያዘበት ጉዳይ ቢሆን ወይም ደግሞ ይሄ ማዕከላዊ ኮሚቴው የወሰነበት ያጸደቀው ጉዳይ ደግሞ ሆኖ እስክንድር አይ ለዚህም አልገዛም ብሎ እንትን ቢል ማፈንገጥ ተደርጎ ሊወሰድ ይችላል። ዘመነ እኮ ነው ግንኙነት የፈጠረው። ዘመነ እኮ ነው አብረን እየሰራን ነው ያለው። ሌላው እኮ የሚያውቀው ነገር እኮ የለም። እና እስክንድር እያለ ያለው ምንድን ነው? ተቋም እንሁን እንዴ! ስብስብ ፈጥረናል፣ ህግ አለን፣ አሰራር አለን። ችግር የለውም መገናኘት፣ ችግር የለውም ሐሳቡን ማንሳት፣ ችግር የለውም ማውራት። ነገር ግን ሲወሰን ተቋማዊ በሆነ አይነት መንገድ ይወሰን እኮ ነው ያለው። እስክንድር እኮ የተቋማዊነት ጥያቄ እኮ ነው ያነሳው። ተቋምኑን የሚጠቅመን እሱ ነው እኮ ነው እያለ ያለው። ማዕከላዊ ኮሚቴ ይነጋገርበት። ነገሩ ደግሞ ከዛም በላይ ከሆነ እያንዳንዳችን ተነጋግረንበት እንወስንበት። ከዛ በኋላ ሁላችንም ለዛ እንገዛለን። ይሄ እኮ ተቋም እንሁን እኮ ነው። አሁን አንተ አብሬው ካልተገናኘው አብሬው ካልሰራሁት የምትለው ቲፒኤልኤፍ ለብቻው እንኳን በስራ አስፈጻሚ ደረጃ ወይም በማዕከላዊ ኮሚቴ በግለሰብ የሚወስን የለም። ቲፒኤልኤፍ ውስጥ ወይ ስራ አስፈጻሚው ወይ ማዕከላዊ ኮሚቴ ይወስናል። እነዚህ አካላት ከወሰኑ በኋላ እያንዳንዱን አባል
እየሰበሰበ አባል ብቻ እንዳይመስላችሁ፣ አባል ሳይሆን ደጋፊ የሚባለውን ሁሉ እየሰበሰበ ምን ይላል? ስለ ውሳኔው ይናገራል፣ ያስረዳል፣ የጋራ ያደርጋል። አንተ አብሬው ካልሰራሁ የምትለው ቲፒኤልኤፍ እስክንድር ያለው በሌላ አገላለጽ እንደ ቲፒኤልኤፍ እንሁን፣ ተቋምን በሚመለከት ድርጅትን በሚመለከት ድርጅታዊ ዲሲፕሊን ይኑረን፣ ተቋማዊ አስተሳሰብ ይኑረን። የሆኑ ግለሰቦች ብቻ በሆነ ጉዳይ ላይ ወስነው ተቀበል የሚሉን የሚጭኑብን አይነት ነገር መሆን የለብንም። ይህንን እኮ ነው እስክንድር እኮ እያለ እኮ ያለው። ተቋምን ገንባ እኮ ነው እያለ ያለው እስክንድር። ካልሆነ እንደዚህ አይነት ነገር እኮ ከሌለህ ተቋም ነህ ማለት እኮ አፋብን ተቋም እኮ አይደለም እኮ አፋብን ድርጅት እኮ አይደለም። ዘመነ ካሴ ብቻ ወስኖ በሶሻል ሚዲያ ያለውን መንጋ አንቀሳቅሶ ሁሉም ይህን ጉዳይ እንዲቀበል የሚያደርግበት አይነት መንገድ ይሄ ድርጅት አይደለም። እስክንድር ድርጅት እንሆን፣ ከቲፒኤልኤፍ ጋር መገናኘት አለብን እንኳን ስንል ቢያንስ ድርጅት እንሆን እያለ ነው ያለው። እንደው ስንገናኝ እንኳን ድርጅት ሆነን እንገናኝ፣ የሚያምርብን እንደዛ ነው እያለ ነው። ተቋም ሆነን እንገናኝ፣ የሚያምርብን እሱ ነው። መገናኘት እንኳን ግዴታ ከሆነ ተቋም ሆነን እንገናኝ። ያን አመራሩም ኮንፊደንስ ይኖረዋል። ምክንያቱም የሰራዊቱ የአባላቱ የደጋፊው ምናምን ሁሉ ድጋፍ ከጎኗል። ቢያንስ የአብዛኛው አለ። የዛን ጊዜ የቆምክለትን ዓላማና ተልእኮ የሚስጥር ኪስክ ውስጥ መያዝ አትገደድም። አውጥተህ ታሳያለህ። ለምን? ድጋፍ አለ። አሁን እኮ ዘመነ ተሸማቆ እኮ ነው። ተሸማቆ እኮ ነው እዛ የጽምደው እንትን ላይ። እውነቴን ነው የምላችሁ። እናቅናቃለን እንዴት እንደሆነ። እስክንድር ግን ይሄንን ያለው አፋብን ችግር ላይ ያለ ስብስብ እና እንደ ተቋም እናስብ፣ ተቋም እንሁን። ውሳኔዎች ሲወሰኑ ተቋማዊ በሆነ መንገድ ይወሰን። ይሄ ደግሞ ትልቅ ጉዳይ ነው። እንደው አይ ይሁን ካለንበት ሁኔታ አኳያ ምናልባት እንደዚህ አይነት ተቋማዊ አሰራሮችን ጠብቆ መሄድ ላይ መች ይችላል ተብሎ እንኳን እንዳይታሰብ ይሄ ጉዳይ ትልቅ ጉዳይ ነው። አጠቃላይ ፖለቲካ ማህበረሰቡን እያነጋገረ ያለ ፋኖ ውስጥ ለውስጥ በጣም መነጋገሪያ የሆነ አንዳንድ የፋኖ አመራሮች እዞች በግልጽ አቋም የያዙበት ጉዳይ ነው። የተለያየ ስለዚህ የግድ ነው ተቋማዊ አሰራርን መከተል አለብን። ቢያንስ ከቲፒኤልኤፍ እንውሰድ ነው ያለው እስክንድር። ይሄ ይጠቅማል እንዴ? ይሄ ይጠቅማል እኮ እንደ ተቋም መሆን እኮ ይጠቅማል አይደለም እንዴ? አንዳንድ ሰዎች ያንን ሲሉ አይቻለሁኝ። ከተቋማዊነት ጋር ጉዳዩን ሲያያይዙት ተቋም ማለት መሰባሰብ አይደለም ወዳጄ። ስለተሰባሰብክ ብቻ ተቋም ሆንክ ማለት አይደለም። አንድም ሁለትም ሶስትም ስለሆንክ ተቋም ሆንክ ማለት አይደለም። ተቋም ውስጥ አሰራር አለ። ተቋም ውስጥ ሲስተም አለ፣ ሰው አለ፣ ሲስተም አለ፣ አሰራሮች አሉ፣ አደረጃጀት አለ። ሁሉም ነገር በዘፈቀደ አይሆንም። በሆነ ጉዳይ ላይ ውሳኔ ሲሰጥ ውሳኔ የሚሰጥበት ራሱን የቻለ ሁሉንም ያግባባ ቢያንስ ብዙሃኖች የተግባቡበት አይነት ሲስተምና አካሄድ አለ። እስክንድር ያን ነው እየጠየቀ ያለው። ጋይስ ይሄ ለአፋብን ይጠቅማል እንጂ አይጎዳም። አንተም መጠየቅ ነበረብህ። ስለ ድርጅትህ የምታስብ ቢሆን እና ድርጅትህ ቆሜለታለሁኝ ስለሚለው ተልእኮ የምታስብ ቢሆን ያንተ ጥያቄ ነበር። ይሄ ጥያቄ የሱ ብቻ አይደለም፣ ያንተም ጥያቄ መሆን በነበረበት።
ጉዳይህ ከግለሰብ ባይሆን፣ ጉዳይህ ድርጅቱ ቢሆን፣ ጉዳይህ ድርጅቱ የቆመለት ተልእኮ እና ሊያይ የሚፈልገው ራዕይ ቢሆን ኖሮ ይሄ እስክንድር ብቻ ሲሆን ያንተም ጥያቄ ነበር። ለአንተ የሚጠቅም ጥያቄ ነው የጠየቀው። 2 3 አመራሩ ዋና ጉዳዩን ረስቷል። ዋና ጉዳያችን ላይ እናተኩር ነው እያለ ያለው። አመራሩ ምንድነው ተልእኮ? ውስጣዊ አንድነትን ማጠናከር ነው። ግን ይሄንን ተልእኮን ረስቷል ብቻ አይደለም እስክንድር እያለ ያለው። ይሄንን ተልእኮን እንደውም የበለጠ ማደጋ ውስጥ እየከተተ ነው። ተቋማዊ የሆነ አሰራርን ባለመከተል የሆኑ ግለሰቦች በፍላጎታቸው በፈቃዳቸው የሆነ ነገር በማድረጋቸው ምክንያት ሌላ አይነት ክፍፍል፣ ሌላ አይነት ልዩነት እየተፈጠረ ነው። ዋናው ጉዳያችንም ላይ እንዳናተኩር አድርጎናል። ጽምዶ የምንለው ነገር ያለህ ነው። ያንተ ጥያቄ መሆን ነበረበት። ፋኖን ዘመነ ካሴ በጉልበት ያስገበረው ስብስብ እኮ አይደለም። እያንዳንዳቸው አካላቶች የየአካባቢው ጎበዝ አለቆች በፈቃዳቸው የመሰረቱት ድርጅት ነው። ስለዚህ አንተ ይሄንን ድርጅት ተፈጥሯል ብለህ በራሴ መንገድ እሄዳለሁኝ ስትል ያ የጎበዝ አለቃ እኮ በጉልበት ባንተ አንሶ ካንተ በጉልበት አንሶ ላንተ የገበረ እኮ አይደለም። ተነጥሎ ራሱን ችሎ ይቆማል። ምን ታደርገዋለህ? ልትወጋው ነው? በጉልበት እንኳን ሁሉንም አስገብረህ እንኳን ቢሆን አምጻለሁ አልከተልም ያለን አካል እየሄድክ ትቀጣለህ፣ ወደ ትክክለኛው መስመር ታስገባለህ። ይሄ እኮ ፈቅዶ እኮ ነው። የጎንደር ፋኖ ፈቅዶ ነው። የጎጃም ፋኖ ፈቅዶ ነው። የወሎ የሸዋ ሁሉ ፈቅዶ ነው። እስክንድር እኮ ፈቅዶ እኮ ነው የገባው። ተገዶ እኮ አይደለም፣ ፈቅዶ። ዋናው ተልእኮ አንድ ማድረግ ሲሆን ከዋና ተልእኮ ጋር የሚገናኝ አይነት ጉዳዮች ላይ ነው ትኩረት አድርገህ መስራት ያለብህ። ዘመነ ሆዬ ዋናውን ተልእኮ ጭራሽ ረስቶ ብቻ አይደለም ጭራሽ አደጋ ውስጥ የሚከት አይነት እንቅስቃሴ ውስጥ ገባ። ጽምዶ የሚለው በጽምዶ ምክንያት ፋኖ እየታመሰ፣ ይሄ ደግሞ ገና ትንሹ ነው፣ ይቀጥላል። ከዚህ በላይ ነው የሚታመሰው። እስክንድር ይህንን ያነሳው ራስህ ጉዳይ ላይ አተኩር። የውስጥ አንድነትን በጠበቀ አይነት መልኩ ጥምረት ልፍጠር ምን ብትል ትከበራለህ እኮ። ሌላ እኮ ምንም ዋጋ እኮ ነው የሚጨምረው ወዳጄ። አማኑኤል አሰፋ መጥቶ ካንተ ጋር ለመጣመድ ብዬማ ምንም አይነት ነገር ገጸ በረከት አላቀርብም አይልህም። ለምን ያለክ ይመስልሃል? አሁን እንኳን የግዛት ጉዳይን አይደለም ለትብብር ብዬ የማቀርበው ገጸ በረከት ምንም ነገር የለም። እንኳን የግዛት ጉዳይ ይቅርና አለ። ለምን ያለህ ይመስልሃል? ምንም ዋጋ አታወጣም እኮ እያለህ እኮ ነው። የመጣው ለራስ ብለህ ነው፣ ለኔ ብለህ አይደለም እያለህ እኮ ነው። ካንተ ጋር በመሆኔ በተለየ የማገኘው ነገር የለም እኮ እያለ ነው። አላገኘውም እስካሁንም እያለ አንድስ ብትሆን ዋጋ ይጨምራል። አንድስ ብትሆን ካንተ ጋር መሆን የሚያስገኘው ነገር አለ። እስክንድር ይሄንን ያለ ይሄ አንተም ጥያቄ በሆነ ጉዳይህ ከድርጅቱ ጉዳይህ ድርጅቱ ከቆመለት ተልእኮ ጋር የተያያዘ ቢሆን ይሄ ያንተ ብቻ አይደለም፣ የእስክንድር ብቻ አይደለም፣ ያንተም በሆነ ነበር። ለዛ እኮ ነው አሁን ላይ ፋኖ ምናምን የሚሉ ሰዎች እውነቴን ነው የምላችሁ የአማራ ሕዝብ ፍላጎትንና ጥቅም የመሸከም እሱን መሸከም የሚያስችል ብቁ ትከሻ የላቸውም። ይሄን በድፍረት ነው የምናገረው። እስክንድር አንድ ያለው ይሄንን ነው። ይሄን ማወቅ ያስፈልጋል መጀመሪያ እና ይኸው ተንትነው ይጠቅማል እንጂ አይጎዳም። አይ ከግምት ውስጥ ያላስገባቸው ነገሮች ደግሞ አሉ ደግሞ ካልክ
እነዛን ነገሮች ከግምት ውስጥ ደግሞ አስገብተህ ሌላ አይነት ትንታኔ መፍጠር ነው፣ ሌላ አይነት እይታ መፍጠርን በዛም እንትን ማለት ትችላለህ። ለምን ያወራል? ግራ ነው የሚገባኝ። እንዴ አንደኛ እስክንድር አፋብን አባል ነው፣ ጓዶች አባል ነው። አባል በመሆኑ መብቱ ነው መብቱ ነው። እስክንድር ዩጋንዳ አይደለም ያለው፣ እስክንድር አሜሪካ አይደለም ያለው። እስክንድር አማራ ክልል ውስጥ ያለ ጫካ ውስጥ ነው ያለው። ውጊያ ላይ ያለ መሬት ላይ ያለ የአፋብን አባል ነው። መብቱ ነው። ጥያቄ ማንሳት መብቱ ነው። ይሄ ልታቅለት ይገባል። ዩጋንዳ ላይ ቁጭ ብለህ አሜሪካ ቁጭ ብለህ ልትከለክለው ነው እንዴ? ሸሽተህ ሄድክ እንዳለ ማነኝ ብለህ ነው የምታስበው? ምንድነህ አንተ? ከትግሉ በስንት ማይል ርቀት ላይ ያለ የእሳቱ ወላፈኑ የማይደርስህ የማይታይህ የማይሸትህ ሰው መሬት ላይ ሆኖ አባል ሆኖ ዋጋ እየከፈለ ያለን ሰው መብቱን ተጠቅሞ መጠየቁን እንዴት ልትነፍቆ ትችላለህ? ቦታህን እወቅ። ቦታህን እወቅ። ይሄን ጥያቄ እስክንድር የማንሳት ሙሉ መብት ነው ያለው። በምንም መለኪያ ብትወስደው እስክንድርን ለምን አነሳ ልትለው አትችልም። ምን አገባ አንተ? የት ነው ያለው? እንደዚህ አይነት ልብ ካለህ እዛ አትሆንም። ወጥ ያዙ ይልቀቁኝ ማለት ምንድን ነው? ቢያንስ ጥያቄውን ባትወዶም ግን መብቱ ነው፣ እወቅለት። ይሄን የድርጅቱ አባል ነው። መሬት ላይ ነው ዋጋ እየከፈለ ያለው። አንተ ካሁን ተባረርኩበት አልተባረርኩበት የምትለውን አገር ትቶ የመጣ ሰው ነው። ቢያንስ መብቱ ነው። ይሄ ልታቅለት ይገባል። ጥያቄውን ወደድከውም አልወደድከውም መብት አለው። ሞራል አለው። የመጠየቅ ሞራል አለው። ለዚህ ድርጅት መስሎኝ ራሱን የሰዋው ዘመነ ካሴ የእስክንድርን ያህል ለአማራ ትግል ዋጋ አልከፈለም። ይሄን እወቅ። ዋጋ አልከፈለም። በእስክንድር ልክ ዋጋ አልከፈለም። መብቱ መሆኑን ልታቅለት ይገባል። መብቱ ነው። ጥያቄውን ወደድከው አልወደድከው የራስህ ጉዳይ። ግን እንዴት ዝም ትሉታላችሁ? ምንም ሂድና የሆነ ነገር እስቲ አድርጋ እዚህ የሆነ ከመጣ እስቲ ሂድ እዛ ሸሽታ እንዲ ወጣው ሸሽታ አይደለም እንዴ? ከወጣ በኋላ ወንድ የሚያጫውትህ ምንድን ነው? ጥያቄው አንድ የእስክንድር ልክ ነው። ሁለት ከዛው ጋር ተያይዞ ይጠቅማል፣ ተገቢም ነው። ሁለተኛ የመጠየቅ መብት አለው። እስክንድር መብት አለው። ድርጅቱን ከነዘመነ ድርጅት ጋር ሲያዋህድ የተስማማበት ጉዳዮች አሉ። በዛ መሰረት የመጠየቅ መብት አለው። አባል መሆኑ መሬት ላይ ያለ ታጋይ መሆኑ የሚሰጠው የተለየ መብት አለ። የሚሰጠው የተለየ የሞራል ከፍታም አለው። አፍህን ልዘጋ ይገባል። አንተ ቢያንስ እስክንድርን ስትቃወም ቃል ልትመርጥ ይገባል። እንደ ልብህ መናገራችን ከየት ያመጣው ሞራል? ሸሽተ የወጣ ሁላ ከየት ያመጣው ሞራል ነው?
ሶስተኛ እስክንድር ግዴታው ነው ይህን የመጠየቅ ግዴታው ነው። የሚከተሉት አሉ፣ እሱን ብለው የገቡ አሉ። ራሱም አባል ነው። እንደ አባል ግዴታውን መወጣት አለበት። አንድ አባል ድርጅታዊ አሰራር ተጠብቆ እንዲሄድ የማስገደድ ግዴታ አለበት። ለዛማ ዶክተር አብይ አህመድ የፈለገውን ነገር ሲያደርግ ለምን ዝም አለ? ምን አቃወመ? ህገ መንግስቱ ምናምን ምን አገባል? አባል ነው፣ ግዴታው ነው። አሰራሩ ተጠብቆ ድርጅቱ እንዳይፈርስ ሚናውን የመወጣት ግዴታ አለበት። ከፈረሰ በኋላ መለፍለፍ ምንም አይጠቅምም። ተከትለውት የገቡ አሉ፣ እሱን ብለው የገቡ አሉ። ድርጅቱን ይዞ ነው የገባው የተቀላቀለ። ግዴታው ነው። የአሰራር ችግሮችን ግድፈቶችን ሲያይ ባመነበት አይነት መንገድ ይስተካከል የማለት ግዴታውም ነው። በየትኛውም መለኪያ ነው የምልህ። እስክንድር ነጋ ከዲደብሊው ጋር ያደረገው ነገር በምንም መለኪያ ስህተት ልታደርገው አትችልም። ለዛ ነው አንዱም ስህተት ከማድረግ ይልቅ እስክንድር ላይ የሞት አዋጅ ነው ሲያውጁ የነበረው። የሞት አዋጅ። ብልጽግናም ሊገለኝ ይፈልጋል፣ ሌሎችም የግድያ ሙከራ አድርገውብኛል ብሎ እየተናገረ እስክንድር፣ የእስክንድር ተቃዋሚዎች ግን ወጥተው ሲሉት የነበረው ነገር አፋብን እንዴት ዝም አለው ይሄን ሰው ነው። ስለዚህ ምን እያለ ነው? እንዴት ሙከራው አልተሳካም ድጋሚ ሞክሩ እያልከ ነው። ያን እያልከ ነው። እስክንድር አንድ ነገር ቢሆን እውነቴን ነው የምላችሁ፣ ይህን ስትል የነበርክ እንዳለ ተጠያቂ ነህ። ይህን እወቅ። እያንዳንድ ተጠያቂ ነህ። እያንዳንድ ሲባል የነበረው ይሄ ነው። የተነሳበት ተቃውሞ ይሄ ነው። ይሄን የተነሳበት ተቃውሞ እንዴት ዝም ተባለ? እንዴት ሚዲያ ላይ ይወጣል? ምን አገባ? ምን አገባ? ምን ታውቃለህ? ያደረገውን ነገር ለሚዲያ ላይ ወጣ። ዝም ብሎ የወጣ መሰለህ? እዛ ሳያጠይቅ እዛ ሳያመለክት ዝም ብሎ የወጣ መሰለህ? ሞክሯል። ነገር ግን ለዚህ ምላሽ የሚሰጠው አካል ስላጣ ነው ነገሩን አደባባይ ላይ ያወጣው። ይሄ ደግሞ የአባልነት ግዴታው ነው እንጂ ስለሆነ ብቻችን አጋጣሚ ተጠቅሞ ቅልብ አድርጎ ሚዲያ ላይ አልወጣም። ሚዲያ ላይ ከመውጣት በፊት የሰራቸው ነገሮች አሉ፣ ያቀረባቸው ጥያቄዎች አሉ። ምላሽ የለም። ጠብቋል። ነገር ግን ጭራሽ እነሱ ምን አሉ? ወስነናል፣ አብረን እየሰራን ነው ብሎ አወጀ። ማን ዘመነ? እስክንድርን ለምን ወጥተህ ትናገራለህ? ለምንድን ነው ዘመነ ካሴ ወጥቶ አብረን አባሉን ሳያማክር አሰራሩን ሳይጠብቅ አብረን እየሰራን ነው ለምን አልካትለውም? እሱ ለምን አትለውም? እሱ ዘመነ አሰራሩን ጠብቅ፣ አባላቱ ይነጋገርበት፣ ወይም የሚመለከተው አካል ውሳኔ ይስጥበት ለምን አትለውም? ጉልበትህ እስክንድር ላይ ነው። እስክንድር ላይ ነው ጉልበትህ። እንዲህ አይነት ሰው በጣም ነው የሚያስጠላኝ። እውነቴን ነው የምላችሁ። ኃይል አይቶ ሚዛን አይቶ የሚያዳላ ሰው
ዝም ማለት ይሻላል። ዋጋውን እንኳን መክፈል ካልፈለክ ምንድን ዝም። አይ ይሄንን ሰውዬ ጉልበቱን ፈርቼ ይሄንን ስላላልኩት ይሄንንም ሰውዬ ጉልበቱ ማነሱን አይቼ እንዲህ ብለው ተገቢ ስለማይሆን ብለህ ሁለቱንም ዝም ማለት ይሻላል። አይ መናገር አለብኝ ግን ካልክ መናገር ነው ያለብህ። ማንን? ሁለቱም፣ ሁሉንም ሁሉንም። አንተ የተገዛህለት ምናምን ሰው ሊኖር ይችላል። ሌላውም ለዛ የመገዛት ግዴታው አይደለም። ሌላው ደግሞ የራሱ መንገድ አለው፣ የራሱ መርህ አለው፣ ራሱ ዋጋ የሚሰጣቸው ነገሮች አሉ በህይወት ውስጥ። ህፃን ልጅ መሰለ እንደ እስክንድርን ለዘመነ ካሴ ተገዛ የምትለው? መንጋ መሰለ እንደ እስክንድር ጋር እንዴት ነው የምታየው? አብረው ሲውል በቃ እንትን አልክ እንዳንተ መሰለ ናከው። የሚገርም እኮ ነው። አብሮ ኋላ አብሮ ተጫወተ። እንደዛ እኮ ነው። የእኛ ህዝብ ምን አይነት ሰው ይወዳል መሰላችሁ? በጣም ራሱን የሚቆልል፣ ራሱን በጣም የሚያካብድ ምን አይነት ሰው ነው የሚወደው? ኖሮም አልኖረውም። ዛሬ ለምሳሌ የገዱ አንዳርጋቸው ጉዳይ ዜና ነበር፣ መነጋገሪያ ነበር። ገዱ አንዳርጋቸው እየሰሩ ያሉት ኑሯቸውን ለመደገፍ ነው። የምናውቀው ነገር የለም። እየሰሩ ያሉት ጤናቸውን ለመጠበቅ ነው። አንዳንዴ ጤናን ለመጠበቅ ይሰራል ጋይስ፣ ጤናን ለመጠበቅ ይሰራል። ፖለቲከኛ ናቸው እኚህ ሰው። ፖለቲካ በጣም የሚጎዳ ብዙ ነገር አለ። አንዳንዴ ከዛም መሸሻም ነው ስራ። ከዛም ሸሸት ለማለት ሊሆን ይችላል አቶ ገዱ አንዳርጋቸው እየሰሩ ያሉት እንጂ አቶ ገዱ አንዳርጋቸው የሚያኖራቸውም ሰው የሚያጡ አይመስለኝም። ለጤናቸውም ሊሆን ይችላል። ብቻ እየሰሩ ነው። ጎበዝ፣ በርቱ። አንዳንዶች ሲሳለቁ ነበር። አንዳንዶች ደግሞ ስራ ክቡር ነው ምናምን ሲሉ ነበር። አንዳንዶቹ ደግሞ እዚህ መጥተው ተከብሮ ቢኖሩስ ምናምን ደግሞ ይላሉ። ኢትዮጵያ ውስጥ ተከብረ የምትኖርበት ሀገር ሆኖ ማለት ነው። ወገኛ ነው ሰው። ኢትዮጵያ ውስጥ ተከብረ የምትኖርበት፣ ተከብረ እኮ ማለት ምን ማለት ነው? ሐሳብን እንደ ሰው የምትኖርበት ማለት ነው አይደለም እንዴ? ሰብአዊ መብት ተጠብቆልህ ተከብሮልህ የምትኖርበት ሀገር እኮ ማለት ነው። ተከብረህ እኮ ማለት እሱ ነው። ሌላ ነገር እኮ የለውም። እኛ ሀገር ላይ ግን ክብር የሚባለው የምትውልበት ቦታ ነው የሚታየው ምናምን። ክብር ማለት ሰብአዊ መብት ተከብሮልህ ተጠብቆልህ የምትኖረው ኑሮ ነው። እሱ ነው ክብር ያለው ኑሮ። ኢትዮጵያ ውስጥ የትኛው ሰብአዊ መብት ነው የሚከበርልህ? መናገራችን ምን አትችል። የአንድ ሰው አገልጋይ የዛ አምላኪ ሆነ ካልኖርክ በስተቀር እንዴት ተብሎ ጭራሽ ፖለቲካ ኢንተረስት ኖሮ ኤኒዌይስ ብዙ ሀሳቦች ሲራመዱ ነበር። አሁን አንዳንዶቹ ስራ ክቡር ነው ምናምን ሲሉ ነበረ። እውነቴን ነው የምላቸው። አቶ ገዱን አክብረዋቸው አይደለም፣ እንደው የሆኑ በዛ የተሳለቁ ሰዎች ስላሉ ለነዛ ላለመመቸት ለነዛ መልስ ለመስጠት በሚል ነው እንጂ አክብረዋቸው አይደለም። የኛ ህዝብ ራስን በጣም ስትቆልል እንደዛ የሚያከብርህ፣ እንደዛ ስትሆን ነው ዋጋ የሚሰጥህ። አብረኸው ስትውል ስራ ክቡር ነው ብለህ ልክ እንደ አቶ ገዱ ያገኘከውንም ራሱ ሰርተ ለመኖርም ሊሆን ይችላል፣ ወይም ደግሞ ለጤናም ብለውን አቶ ገዱ ሽንቅጥቅጥ ብለዋል። አሪፍ ነው፣ ሽንቅጥቅጥ ብለዋል። አሪፍ። እውነቴን ነው የምላቸው። ስራው ነው፣ ስራው አስተዋጽኦ አለው። ከፖለቲካም ርቀዋል በተወሰነ ደረጃ። ምናልባት ባለቻቸው ትንሽዬ ጊዜ የሆኑ ነገሮች ይሰሙ ይሆናል። እኛ እናውቀዋለን። ለኢትዮጵያ ፖለቲካ 24 ሰዓት ማሰብ ምን አይነት ጉዳት እንዳለው እናውቀዋለን። እና የኛ ህዝብ አብዛኛው ነው የምለው ሲያቂ ይንቃል። እኩያው ነው የሚያደርገው። እስክንድር ያ ነው እየገጠመው ያለው።
እንጂ እስክንድር ነጋ ምናልባት አሜሪካ ቁጭ ብሎ ምናምን ነገር በዚህ ግባ በዛ ውጣ ምናምን እንደዚህ የሚል አይነት ሰው ቢሆን ኖሮ ታላቁ ይሉት ነበር እስከዛሬ ድረስ። ግን እሱ ነው እኔ እዛ ሆኜ እንዲህ አቅጣጫ አልሰጥም፣ እዛው ከነሱ ጋር ከሚሞቱት ጋር ሆኜ ሞትን እየተጋፈጥኩኝም ቢሆን ኖራለሁ ስላለ ነው። ሌላ እኮ አይደለም፣ ስላለ እኮ ነው እንጂ ውጪ ሆኖ ራሱን ቆልሎ እንዲህ ነው መሆን ያለበት እንዲህ ነው። ምን አይነት ደንቆሮ ነህ አንተ እንደዚህ አይነት ውሳኔ የምትወስነው ይሄ የማይገባህ ምናምን እያለ የሚያወራህ ቢሆን ኖሮ ታከብረው ነበር። ግን ትሁት ነው አይሰድብህም፣ ሀሳብን እያለ ይሰማሃል። ሰው ምንም አያደርግህም። እሱ ምንም ብትለው እሱ ምንም አያደርግህም። ዘመነ ግን ዝሆን ነው፣ ይጨፈልቃል። ስለዚህ ትንፍሽ አትልም። እሱ እና ሆኖ ነው። ጎጠኝነቱም አለ፣ ጥቅምም አለ። ሞት አወጁበት እስክንድር ላይ ተገቢ ጥያቄ አንስቶ የመብት ጥያቄ አንስቶ ግዴታዬን ካልተወጣው በማለቱ ምክንያት ሞት አወጁበት። ግደሉት እንጂ አሉ። ያሳስባል። አንድ ነገር ግን ቢሆን ተጠያቂ ናችሁ፣ ግን አይሆንም። ተስፋ እናደርጋለን፣ እሱንም እናምናለን። ምንም አይሆንም። ግን እስክንድር ነጋ የጠየቀው ነገር ከነ ቲፒኤልኤፍ ከኦላ ጋር መገናኘታችን ልክ አይደለም ነው ያለው። አይ ነውም ደግሞ ካላችሁ እንወስንበት፣ ተቋማዊ በሆነ አይነት መልኩ እንወስን፣ ተቋም ነው ያለን አለ። ከዛ ውጪ ደግሞ አመራሩ ተልእኮ አንድ ማድረግ ስለሆነ ውስጣዊ አንድነትን መፍጠር ስለሆነ እሱን ትቶ ጽምዶ ላይ ማተኮሩ ተልእኮን እየጎዳው ነው። በዚህ ምክንያት ይሄንን ጉዳቱን ሊያካክስ የሚችል አይነት የአካሄድ ስህተታችንን እናርም፣ ጉዳዩን ወደ ባለቤቱ እናወርደው፣ ባለቤቱ ይወሰንበት። ያን ከተወሰነ በኋላ እኮ አይ እንዲያልሆንም የሚለው ነገር አፈንጋጭነት ነው። አሁን ግን እያንዳንዱ ሰው ብድግ ብሎ ጽምዶ ብሎ ዘመነ ካሴ ገብቷል ከነሱ ጋር አልሰራም ብሎ በራሱ ቢሄድ ልክ ነው። ዘመነም በራሱ መንገድ ሄደ፣ ሌላውም በራሱ መንገድ ሄደ። ምን ልዩነት አለው? የእስክንድር ጥያቄ ለድርጅቱ የሚጠቅም ነው። ሁለተኛ ደግሞ አባልም ነው። ሰው መብቱ እንደሆነ ማወቅ አለበት። የትኛውንም ጥያቄ የመጠየቅ መልስ ሳያገኝ ደግሞ ሲቀር አደባባይ ላይ ይዞ የመውጣት መብት አለው። ይሄን ልታከብርለት ይገባል። ከዛ ውጪም ግዴታውም ነው። ዝም ሊል አይችልም። ሰውየው የሞራል ጥያቄ አለበት። በቃ ዝም አይልም። እንዲህ አይነት ነገር እያየ የማያምንበት ነገር እየተደረገ ለዚያውም ደግሞ ህገወጥ በሆነ አይነት መንገድ አሰራሩን ባልጠበቀ አይነት መንገድ እየሄደ እያየ እስክንድር ዝም ማለት አይችልም። ዝም ማለትም አይጠበቅበትም። ይህን ስላደረገ ግን ሞት ሊታወጅበት በፍጹም አይገባም። ይኸው ነው ወዳጆች።